ሊንክ እንግዲህ 150 ሰው ነው መሰለኝ እዚህ ያለው። ስለዚህ ዛሬ ስለ ቬሪ ኢምፖርታንት ስለሆነ ግን ኖርማሊ ነግሌክት የምናደርገው ነገር አለና ልጆቹ ደግሞ እዛ ጋር እስከሚደርሱ ድረስ በጣም የኛ ልጆች ይቸገራሉ ብዙ ጊዜ ማለት ነውና which is routine ስለ ሩቲን ነው ዛሬ የምናወራው ማለት ነው። ኦኬ so important እንግዲህ ሁላችንም እናውቃለን how ሩቲን ውስጥ የገቡ ልጆችን የምታውቁ ታውቃላችሁ። ልክ እዛ ውስጥ እስከሚገቡ ግን በጣም ችግር አለ። ካፒ ሊንክ አድርጉ ፕሊስ እሺ while you're listening so that people can join አዳዲስ ሰዎች ገብተው እንዲሰሙ ማለት ነው። ስለዚህ እና ሩቲን እንዴት ነው ኦቲዝም ልጆችን የሚያግዘው እና ላይክ ምንድነው ሩቲንስ ማለት ምንድነው ብለን እንትን ስንል ማለት ነው። ሩቲን is very important ነው አይደለ? ለልጆች እንግዲህ ያረጋችሁ ታውቃላችሁ እንዳልኩት ማለት ነው። ሩቲን how ለልጆቹ እንዴት እንደሚያግዝ ማለት ነውና is very important ነው ለኦቲስቲክ ልጆች especially ለልጆች ማለት ነው። ለኦቲስቲክ ሰዎች in general is very important ግን ለልጆች especially ክሩሻል ነው ማለት ነው። ሩቲን አሁን ሩቲን አበጁላቸው ሩቲን ክሬት አድርጉ ምናምን ይላልና it helps a lot. It provides a sense of predictability አይደለ? ልጆቹ ahead of time predict ማድረግ ይፈልጋል like ምን መሆን እንዳለበት ማለት ነው። አሁን ቀናችሁን ፕላን ማድረግ ማለት ነው basically you just have to give them a map what's gonna come. okay predictability አይደለ? security predictability ካለ secured ይሆናሉ and they feel like they are in control. okay ነገሮችን አሁን እናንተ like you know ኒውሮቲፒካል የሆነ ሰው ተነስቶ you know ፕላን እንኳን ስታደርጉ አንዳንዴ አንክሸስ እንሆን የለ የሆነ ነገር እንኳን ሚቲንግ ሲኖረን ሊሆን ይችላል የሆነ ነገር like በላይፋችን ላይ የሆነ ነገር ስፔሻል የሆነ ነገር ሲሆን አንክሸስ እንሆናለን። we don't know what to expect even ኒውሮቲፒካል ሆነን ማለት ነው we don't know what to expect አውትካሙን አናቅም ኮንቨርሴሽናችን እንዴት እንደሚሄድ ከዛ ሰው ጋር አናቅም የሆነ ነገሮች አሉ ምን የሚሰማን ማለት ነው። ኢማጂን ለኦቲስቲክ ልጆች especially ደግሞ ነን ቨርባል ሲሆኑ ማለት ነው they can't even express ራሳቸውን including ቨርባሎችም they need routine ማለት ነው። እና አሁን ያ ምን ይሰጣቸዋል ምን እንደሚጠብቃቸው they can predict ማለት ነው like outcome-ን ያውቁታል። አሁን ለምሳሌ ከኤ እስከ ቢ like አሁን ለምሳሌ I don't know like ሁሌ የሚሄዱበት ቦታ አሁን ስዊሚንግ የሚሄድ ልጅ ሁሌ ስዊሚንግ የሚሄድበትን መንገዱን ያውቃታል። ስዊሚንግ ልብሱን ሲለብስ ነው he's about to go to swimming ምናምን ማለት ነው። ልክ እንደዛ ፕሪዲክት አድርጎ ሄዶ ውሃ ውስጥ እንደሚገባ ኦልሬዲ ፕላን አድርጎ ነው የሚሄደው ማይንዱ ላይ ማለት ነው። ሌላው ሴኪዩር ሴፍቲ ማለት ነው he feels safe like you know anxious አይሆንም ሰው በጣም አይረበሽም ማለት ነው ባጭሩ። እንደገና ደግሞ ሌላው ደግሞ ኮንትሮል ኢንቫይሮንመንታቸውን ኮንትሮል ማድረግ እንዲችሉ ያደርጋቸዋል። ማለትም አንዳንዴ when you lose control usually ማለት ሰው ልጅ የምትገቡ ሚውት አድርጉሽኝ please thank you ኮንትሮል ማድረግ ኢንቫይሮንመንቱን like overwhelm ስለሚያደርግ ማለት ነው። ዓለም in general overwhelming ነው and very confusing ለኦቲስቲክ ሰዎች ማለት ነው። እና አእምሯቸው is too much ነው ለነሱ ድምጽ ሊሆን ይችላል the way we talk አክሰንታችን ድምጻችን አስተያየታችን ሊሆን ይችላል ስሜላችን ሊሆን ይችላል everything is bothersome for most of these children ማለት ነው። እና overwhelming ነው and very confusing so for that reason ማለት ነው ለእያንዳንዶቹ ለልጆቻችን ሩቲን ክሬት ማድረግ ግዴታ ነው ማለት ነው። ግዴታ is very important ነው። እና እንደገና ኮሚኒኬሽን አላል ነን ስፒከር ለሆኑ ስፔሻሊ ማለት ነው የፒክቸር ኤክስቼንጅ ኮሚኒኬሽን በተለይ ሲሆን ማለት ነው በጣም ይጠቅማቸዋል ይሄ ሩቲን ማለት ነው። እና ፕሬዲክተብል ሲሆኑ የሚደረገው ነገር ቬሪ ፕሬዲክተብል ሲሆን ማለትም የሚመጣው ነገር ሲታወቅ አንዛይቲያቸው ሎ ይሆናል። በቃ የአንክሸስ የሚሆኑት ነገር ሪላክስ ማድረግ ይጀምራሉ ማለት ነው። እና ሊመጣ ያለውን ሴንሰሪ ፕሮሰሲንጋቸው ካልም ይሆናል ማለት ነው። እና ዴይ ቱ ዴይ የሚያደርጉትን አክሽናቸውን ለስ ስትረስፉል ይሆናል ማለት ነው። ሁሌ ተነስተው የማይጠብቁት ነገር ከሆነ ስትረሳቸው በጣም ይጨምራል፣ አንክሸስ ይሆናሉ። ያ አንክሸስ እና ያ ቢሄቪየር ደግሞ
በማን ነው ያ ፊሊንግ በቢሄቪየር ነው የሚገለጠው ማለት ነው። ሊጮሁ ይችላሉ፣ ሊያለቅሱ ይችላሉ፣ ሊወረውሩ ይችላሉ፣ ብዙ ነገር ራሳቸውን ይነክሳሉ፣ ራሳቸውን ይጎዳሉ አይደለ ብዙዎቹ። ሶ ፕሬዲክታቢሊቲ ስለሌለ they just don't know what to expect እና ለዛ አንክሽስ እንዳይሆኑ ቢሄቪየርን ኮንትሮል ለማድረግ ሩቲን is very important ኒውሮሎጂካል እና ሴንሰሪ ሬጉሌሽን ላይ ይጠቅማቸዋል ማለት ነው። በዛ fewer the surprise the more calm የሆነ ኢንቫይሮንመንት ማለት ነው አይደለ። ብዙ ሰርፕራይዞች ከሌሉ አሁን ብድግ ብላችሁ አንዳንድ ሰው አለ አሁን በቃ አሁን ዛሬ እንግዲህ ገበያ ነው የምንውለው ብለው ብድግ አድርገው እንደሱ አይደለም ለእኛ ልጆች ማለት you have to tell them ahead of time ነገ ከሆነ ገበያ ይዛችሁ የምትሄዱት ነገ ጠዋት ቁርስ በልተህ ከጨረስክ በኋላ ገበያ እንሄዳለን። ኦኬ ገበያ ሄዶ ማየት ከሆነ ደግሞ የገበያውን እንትን አትሞስፌር ማሳየት በቪዲዮ ሊሆን ይችላል ኦር ደግሞ በፒክቸር ሊሆን ይችላል። you have to like social story create አድርጋችሁ ሊሆን ይችላል። ለልጆቹ መንገር አለባችሁ ማለት ነው። where are they going what are they doing there ምንድነው የሚደረገው እዛ ቦታ ላይ they have to ahead of time ብትነግሯቸው more calm ሆነው የሄዳችሁበትም ድራማ ፍሪ ሆኖ ማለት ነው። ኦኬ ድራማ ፍሪ ሆኖ ትመለሳላችሁ። otherwise ካልነገራችኋቸው እና the surprise is going to be a lot of chaos ማለት ነው። እና they trying to understand the world right ልጆቹ ራሳቸው they trying to understand ይሄንን ዓለማችንን የነሱ ዓለም የኛ ዓለም ሲባል ሰምታችሁ ታውቃላችሁ አይደለ? እና they trying to understand እና it will give them a clear የሆነ structure ይሰጣቸዋል ማለት ነው to understand እና many autistic ልጆች clear የሆነ concrete የሆነ information ያስፈልጋቸዋል ማለት ነው so that they can feel safe ማለት ነው። እና routine ሲኖራቸው it will give them a clear የሆነ አይዲያ ይሰጣቸዋል ማለት ነው። ኩ ይሰጣቸዋል which they lack most of the time ማለት ነው። የሶሻል ኩ or like anything like ሶሻሊ የምናደርገው ማናቸውንም ነገር በጣም የኛ ልጆች ላክ ስለሚያደርጉ እሱን ይሰጣቸዋል ማለት ነው። ለነኚህ ልጆች ሩቲን ክሬት ስናደርግ እና what is about to happen and what comes next ደግሞ የሚቀጥለው ስቴፕን ምን እንደሆነ ማለት ነው። እና they transition easily they can transition ከአንድ ታስክ ወደ የሚቀጥለው ታስክ easily transition ማድረግ ይችላሉ ማለት ነው without any drama repetitive የሆነ behavior and routine አላቸው። እና some autistic people naturally creates a routine አይደለ or engaging in repetitive የሆነ behavior ያሳያሉ ማለት ነው። እና that's the way of soothing themselves ነው እና to maintain control ማለት ነው። ኦኬ የሰው ልጅ እኛ ኒውሮቲፒካሎች ኖርማሊ ዊ ሬጉሌት ራይት ራሳችን አንዳንድም ኒውሮቲፒካልም ሆኖ ራሱን ሬጉሌት ማያደርግ ሰው አለ አዋቂ ራሱ እንኳን ልጅ አይደለም ማለት ነው። ግን when it comes to autism ወደው ሳይሆን ተገደው ባላቸው ኮንዲሽን የተነሳ they don't regulate ማለት ነው። እና ይሄ ሩቲን ክሬት ማድረጉ ያንን ነገሮች ሁሉ ሪዲዩስ ለማድረግ ይጠቅማል ማለት ነው። አነሰሰሪ የሆኑ እንትኖችን ማለት ነው። እና ይሄ ሪጅድ የሆኑ ቢሄቪየሮችን ሚኒማይዝ ማድረግ ትችላላችሁ ማለት ነው by creating routine ማለት ነው። እና ሌላው እንዳልኩ ከዚሁ ጋር ተያይዞ ኢሞሽናል ሰፖርትስ ኢሞሽናል ሬጉሌሽን እንዳልነው አንቲሲፔት ትራንዚሽናቸውን አንቲሲፔት ማድረግ ፊልን ኮንትሮል ማድረግ እና ማኔጅ ሴንሰሪ ኦቨርሎድ ሲኖራቸው they can manage it easily ማለት ነው ፕሬዲክተብል የሆነ ነገር ካላቸው ማለት ነው። ሌላው ደግሞ they can improve their learning and skill development ማለት ነው እነኚህ ልጆች እና ሪፒት የሆነ ማለትም ሩቲን ራይት ሩቲን ሪፒትድ ነው ኤቭሪ ዴይ ኢን ዴይ አውት አንድ አይነት ነገር ነው የሚደረገው ማለት ነው። ሴም ቲንግ አሁን ለምሳሌ ጠዋት ሲነሳ አልጋውን ያነጥፋል፣ ልብሱን ያወልቃል። ልብስ አይወልቅም ከአልጋ ከመነጠፍ በፊት ለአንዳንድ ልጆች ማለት ሩቲን ማለት ቀጥ ብለው በቃ ስቴፕ ባይ ስቴፕ some of them they can be flexible ይሆናሉ as the time goes ማለት ነው። አንዳንዶቹ ግን ልክ ኤግዛክትሊ በቃ አልጋው መጀመሪያ ይነጠፋል፣ ከዛ በኋላ ልብስ ይወልቃል፣ ከዛ ደርቲ ባስኬት ውስጥ የሚገባ ከሆነ እዛ ውስጥ የሚታጠብ ልብስ የሚቀመጥበት ውስጥ ከሆነ እዛ የሚገባ ደግሞ የሚለብሰው ከሆነ አጣጥፎ መቀመጥ ያለበት ቦታ ያስቀምጣል። ከዛ ልብሱን ይቀይራል፣ በር ይዘጋል፣ ሄዶ ባዝሩም ፊቱን ይታጠባል፣ ወደ በር ጥርሱን ይቦርሻል፣ ምን ይላል። ከዛ በኋላ ታች ወርዳል። ከዛ ሜቢ ካለንደሩን ያስተካክላል። ከዛ ቁጭ ብሎ ምግብ መመገብ this is routine
right? So consistently ሲደረግ ማለት ነው እነኚህ ልጆች they will learn language ራሱ like literally like motor skillአቸው languageአቸው social routineአቸው like አሁን ለምሳሌ ጠዋት ሲነሳ in the morning good morning የምትሉት ከሆነ he will learn that good morning ይላል ማለት ነው ጠዋት ላይ ተነስቶ so that's language right say hello hi or ደግሞ waiting turns ራሱ ማለት ነው እና like ምንድን መደረግ ያለበት like prioritize like በራሱ በዛ ኢንዲቪጁዋል በዛው በስፔሲፊክ በሆነው ፐርሰን that routine that you create ማለት ነው it comes a long way ማለት ነው consistent የሆነ ነገር ነው የምናደርገው day in day out right so that gives them freedom ራሱ ለልጆቹ ማለት ነው እና ላይፋቸው ላይ ኢንዲፔንደንት እንዲሆኑ ይሆናሉ ማለት ነው eventually they will become independent ራሳቸው ኩክ ማድረግ ራሳቸው ክሊን ማድረግ እያደጉ ሲመጡ ማለት that በልጅነት ያስተማራቸዋቸው ሩቲን it goes a long way ማለት ነው እና ለራሳቸው ኩክ ማድረግ ለራሳቸው ፐርሰናል ኬር ማድረግ ለራሳቸው ንጽህናቸውን መጠበቅ ሊሆን ይችላል እና የተለያዩ ነገሮችን ማስተማር ይቻላል within routine create ከተደረገ ለልጆቹ ማለት ነው አይደለ so እንደገና እንዳልኩት ቅድም enhance communication especially አሁን picture exchange ቱሎች የምትጠቀሙ ከሆነ ማለት ነውና ልጆቹ አሁን ለምሳሌ snack time ሲሆን they will use ያንን ስናክ ታይም ሲሆን ፒክቸር አንስተው ይሰጧቸዋል ፕሌይ ታይም ከሆነ ፒክቸር አንስተው ይሰጧቸዋል ላይክ የፒክቸር ኤክስቼንጅ ኮሚኒኬሽን ስኪል ከሆነ ሲስተም ከሆነ የምትጠቀሙት ማለት ነውና ደጋግማችሁ ስታደርጉ ያችሁ ቤቷ ውስጥ የምታደርጓት ትምህርት ቤትም ሄደው or ደግሞ ቴራፒ ጋርም ሄደው they can use that same routine ማለት ነውና morning snack time ከፒክቸር ካርዱ ጋር ክሬት አድርጋችሁ like በተለይ ነን ስፒኪንግ ከሆኑ ማለት ነው ነን ቨርባል ለሆኑ ልጆች በተለይ it's very very important if a child አሁን ለምሳሌ learn that every morning ማለት ነው they can use juice milk card የሚጠቀሙ ከሆነ to drink or whatever over time it becomes a meaningful and intentional communication exchange ይሆናል ማለት ነው like ሄደው ሁሉ ጊዜ ጧት ላይ juice እያላችሁ የሚጠጣ ነገር የምትሰጡት ከሆነ ሄዶም ሌላ ቦታ የሚጠጣ ነገር ሲፈልግ he can use that ማለት ነው repeat consistent የሆነ ማለት ነው ትታደርጉ every single day ኦቲስቲክ ልጆች የሚማሩት በሪፒቴሽን ነው ማለት ነው ደጋግሜ ብነግረው አይሰማም ሁሌ ደግሞ ሪፒት ካልተደረገለት አይገባውም ብዙ የምሰማቸው ነገሮች ማለት ነው እና that's how they learn there is nothing you can do ልጁ until he gets it you have to repeat ማለት ነው 100 times ሊሆን ይችላል ግን 100 times repeat አድርጋችሁ they will get it አንዴ ደግሞ if they got it ማለት ነው you don't have to even try another እንትን አያስፈልጋችሁ ማለት ነው once they got it until they get it ግን you have to keep doing the same thing over and over day in day out ዛሬ አርጋችሁ ነገ የምትተውት ወይ ደግሞ ሲመቸን የምናረገው ነገር አይደለም ሩቲን ስታብሊሽ ለማድረግ it takes time once ግን ስታብሊሽ ካደረጋችሁ ያን ሩቲን ለልጆቹ በጣም የሚገርም አይነት ኦፖርቹኒቲ ነው የምትሰጡት ማለት ነው ለነኚህ ልጆች የእናንተም ላይፍ ይቀላል የልጆቹም ላይፍ ይቀላል communication is going to be easier ገባችሁ at the same time you can know your child also like እንትን ብላችሁ ማለት ነው like predictable የሆነ visual የሆነ ነገር schedule ሊሆን ይችላል whatever visual board ይኖራችኋል or ደግሞ whatever like እንዳልኩት ይሄ የፒክቸር ኤክስቼንጅ ኮሚኒኬሽን ከሆነ የምትጠቀሙት ማለት ነው ልጆቹ like when they are not unhappy ሲሆኑ happy ሲሆኑ ምን ትሪገር እንደሚያረጋቸው ራሱ ማለት ነው before even the behavior comes what happened before የሚለውን እንኳን ለማወቅ ማለት ነው it has to be በሩቲን ልጆችን ማስተማር ትችላላችሁ እናንተም እነሱን ማወቅ ትችላላችሁ ማለት ነው it's both ways ነው communication is two way right so each thing ልጆቹ የሚያደርጉት autistic ልጆች እያንዳንዳቸው የሚያደርጉት ነገር is a way of communication ማልቀስ ቢሆን መሳቅ ቢሆን መናከስ ቢሆን መቧጨር ቢሆን ተነስቶ መዝለል ቢሆን ከግድግዳ ራስ ማጋጨት ቢሆን whatever you name it okay ብዙ ነገር ነው የሚያደርጉ ምሰማው እኔ እና ያ ሁሉ behavior way of communication they are communicating ማለት ነው ራሱን ባንግ የሚያደርግ maybe he have a headache
ኦኬ ኦር ደግሞ I don't know. Rasun regulation. No, basically, they're trying to regulate their ውስጣቸው የሚሆነውን ነገር እና they're trying to express to you what is that feeling ማለት ነው እና ይሄ የሚመጣው ሩቲን ክሬት አድርጋችሁ አብራችኋቸው ስትሰሩ ማለት ነው። ልጆቹን the more you know them, the more less problem ማለት ነው። ልጆቹን ማወቅ የውዴታ ግዴታ ነው ማለት ነው። ልጆቹን ለመርዳት ካለን እንትን ማለት ነው እና ቪዥዋል የሆነ ስኬጁል መጠቀም ፒክቸር ስኬጁል እና ላይክ ቱ ኤክስፔክት ቅድም እንዳልነው ቱ ኤክስፔክት ዋትስ ሃፕኒንግ ናው ኤንድ ዘ ኔክስት ስቴፕ ምንድን ነው አሁን ምንድን ነው የምናደርገው ኔክስት እኔ አሁን አለን ፍሪጃችን ላይ ካለንደር አለ እዛ ላይ I have to tell them ahead of time. በተለይ ለኦቲስቲክ ልጄ like አሁን ለምሳሌ on Thursday we're gonna go get haircut. Okay, he's gonna go ride it Thursday haircut ብሎ ይጽፋል ማለት ነው። እንግዲህ God forbid የዛን ቀን ካልተመቸን የማይመቸን ከሆነና ማንሄድ ከሆነ I have to tell him ahead of time. It's not going to happen this Thursday but እዚህ ጋር ነው ብዬ ማለት ነው። አለበለዚያ ግን ልክ ቀኑ ከቀረበ በኋላ ይነዋት ዛሬ እኮ አይደለም ተቀይሯል ሶሪ አይ ፎርጋት አባውት ኢት በዚህ ቀን ነው ብለው ማይ ጉድነስ ኢዝ ጎይንግ ቱ ቢ ኬያስ ማለት ነው። ከዚ እሱ ኤክስፔክት ያደረገው ሄዶ ፀጉሩን እንደሚቆረጥ ነው የሚያውቀው ማለት ነው። ስለዚህ ይሄንን ለልጆቻችን በጣም እንትን ማለት አለብን ማለት ነው። ላይክ ሩቲን ክሬት አድርገን ፕሬዲክታቢሊቲ ምን አንክሸስ እንዳይሆኑ ያንን ኮሚኒኬሽን ጋፕ ለማጥበብ ማለት ነው ከወላጆች ጋርና ከኬር ጊቨሮች ጋር። ይሄንን ደግሞ ልጆቹ የሚያደርጉትን ቤት ውስጥ የሚያደርጉትን ነገር ከሌሎች ኬር ጊቨሮች ጋር ኢኩድ ቢ ቴራፒ ሊሆን ይችላል፣ ኢኩድ ቢ ቲቸርስ ኢን ስኩል ሊሆን ይችላል። ሁሉም ጋር ኮሚኒኬት ማድረግ አለብን። ኦኬ they need to use that tool to help the child to communicate ማለት ነው እና እነኚህ ልጆች በጣም አስፈላጊ ነው እና it gives them warning like for example አሁን ብድግ ብላችሁ what time to clean up ብላችሁ ቶይም በሙሉ ብሰበስቡ በቃ ቅውጥ ነው። አሁን እንኳን አለም ኦቲስቲክ ልጆች ኒውሮቲፒካሎችም ሊያዝኑ ይችላሉ በዛ ማለት ነው። ግን it's hard when it comes to autism because a simple የሆነ frustration it will turn into 3 hours or 4 hours meltdown ሊቀየር ስለሚችል ማለት ነው። ስለዚህ ግን predictable የሆነ ነገር ፒክቸር ብሰጧቸው like ለምሳሌ we'll clean up in 2 minutes or like or whatever እንደዚህ ታይም ፍሬም ሰጣችኋቸው use your timer is your best friend ልጆቹን ስለ ታይም ለማስተማር ማለት ነው። ብዙዎቹ ኮንሰፕት ስለሌለ ታይመራችሁን አውጥታችሁ እኔ ትልቁ ነው ያለኝ በቃ ፍሪጁ ላይም ሆኖ ይታያል። ፍሪጁ ላይም ሆኖ በትልቅ ነው የሚታየው። መሬት ሲወርድ ደግሞ አስቡትም እንደሚያክል ማለት ነው እና ቁጭ አድርጋችሁ በዛ በታይመር ልጆቹን ማስተማር ታይም ማለት ነው። ኦኬ you have 5 minutes then ያቺ ቀይ እንትን አልፋ ቲቲቲቲቲ ሲል 5 minutes over right at least ahead of time ተናግራቸዋል። so transition will be very easy ማለት ነው። so expect ያደርጋሉ ልክ ከዛች ከ5 ደቂቃ በኋላ የሚመጣውን ነገር ያውቃሉ ማለት ነው። ስለዚህ they're not gonna throw tantrum or ደግሞ frustration ማለት ነው። በራሳቸው ገልጸው በደንብ እንዲ verbally communicate እስከምትችሉ ድረስ በተለይ non speaking ለሆኑ ወይንም non verbal ለሆኑ ልጆች this is really important ማለት ነው። creating routine is so important እና try to be consistent right every day የምታደርጉትን routine the same especially for like bedtime meal time እነኚህ ቴራፒ ታይም እነኚህ ነገሮች ሁሌ የሚያደርጉት ነገር ስለሆነ ለልጆቹ ማለት ነው ኮንሲስተንት መሆን አለብን ማለት ነው። ኤቭሪ ታይም የሚያደርጉትን ነገር አንድ አይነት ነገር በአንድ አይነት ሰዓት በአንድ አይነት ስኬጁል ኤክስፔክት እንዲያደርጉት አሁንም ከኤክስፔክቴሽን ጋር ነው ሁሉ ነገር የሚመጣው። when it comes to transition የኛ ልጆች በጣም ችግር ስላለባቸው ማለት ነው they can't transition from one task to another እንዲህ በቀላሉ ስለማይሄዱልን ማለት ነው እና የሆነ ቪዥዋል የሆነ ታይም ሰጣችሁ ሶሻል ስቶሪስ ተጠቅማችሁ የተለያዩ ነገሮችን ማለት ነው ቼንጆች እንኳን ቢኖሩ አሁን ቅድም እህታችን ቤት ቀየረች አይደለ ቤት ቀይራ አሁን አዲስ ሰፈር ገብታለች አዲስ ቤት ገብታለች ምናምን አሁን ዳስ ለነሱ በጣም ትልቅ ቼንጅ ነው አይደለ የሚያውቁት ኢንቫይሮንመንት ነው አካባቢውን የሚያውቁት ሌላ ነው በተለይ ለኦቲስቲክ ልጆች ማለት ነው what happened they can ask አይጠይቋችሁም what happened ለምንድን ነው ለምንድን ነው ጥለን ያን ሰፈር የወጣ ነው ለምን እዚህ መጣን ብለው አይጠይቁም or ደግሞ አንዳንድ ጊዜ ለኛ ነው
አንዳንዱንም አሁን እነሱ they don't care familiarity is what they want በቃ ፋሚሊያር የሆነ ነገር አንድ አይነት ነገር it doesn't matter አሁን አንድ እናት ነበረች የነገረችና ልጄ ቀይ ልብስ ብቻ ነው የሚለብሰው አለች አይሽ አሁን እሷ she want to do black or brown or whatever ሲዝኑን ጠብቃ ማዘነጥ ነው ልጇ የምትፈልገው ምናምን does he care about ዝነጣሱ he doesn't care So all he cares about is what he sees in eyes, rigid behavior አለ አይደለ ልጆቹ so he likes what he likes that's it so አሁን ከዛ ውስጥ ብሬክ አድርጎ ለሱ ለመውጣት it takes time ማለት ነውና ለዛ ሶሻል ስቶሪስ እንዳልኩት ቅድም ቪዥዋል የሆኑ ነገሮችን በማሳየት ልጆቹን ማዘጋጀት when change is about to come ማለት ነው ቤት ስቀይሩም እንደዛው አካባቢውን ለምን እንደለቀቃችሁ መንገር ባትችሉ change is about to come you need to show them that area whatever ቤት የምትገዙበትን area ሊሆን ይችላል like prepare them so that less anxiety እንደገና ልዩ ቦታ እንደሚሄዱ expect አድርገው እንዲሄዱ ማለት ነውና this help them with routine create ሲደረግ ማለት ነው day in day out የተለያዩ እንግዲህ routine ማለት every single day አንዳንን ማድረግ ነው አይደለ change ይመጣል life happens right so life happens ስራ ቀይራችሁ ሌላ ስቴት ብትሄዱ you have to go so ግን ለነኚህ ልጆች you have to let them know ahead of time በተለያየ መልክ እንዳልኩት ቪዥዋል የሆነ ቦርድ ሊሆን ይችላል ሶሻል ስቶሪ ክሬት በማድረግ ሊሆን ይችላል እና there is change is coming ብላችሁ ማለት ነው then that will tell them okay this is not my normal routine but then I will be okay ብለው ማይንዳቸውን ሬዲ እንዲያደርጉ ማለት ነውና without routine ሲሆን በጣም anxiety ይኖራል meltdown ይኖራል right more resist ያደርጋሉ for transition ማለት ነው transition ማድረግ አይፈልጉም በጣም anxious ናቸው እንዳልኩት meltdown እንግዲህ አያድርስ ነው አይደለ የምታውቁት ታውቃላችሁ so እንደገና ኮንፊደንሳቸውን ራሱ ሉዝ ያደርጋሉ በቃ they just ኮንትሮል የማያደርግ ሰው አንድ ሰው ኮንትሮል ላድርግ ሲል ኖ ኮንትሮል ላድርግ ሲል ኖ እያላችሁ በተለያየ መልክ ነው እኛ እንግዲህ ኤክስፕረስ የምናደርግላቸው አይደለ እኔ ያልኩት ነው እያለን እኛ ያልነውን ብቻ እነሱ ላይ የምናደርግ ከሆነ ኮንፊደንሳቸውን በጣም ግድል ነው የምናደርገው ማለት ነው የልጆቹን ሳናውቀው ማለት ነው እና ይሄንን እና ሪግረስ ያደርጋሉ በቃ ላይክ ሊትራሊ በእያንዳንዱ በሚሰሩት ነገር ላይ ኮንፊውዝ ይሆናሉ ስትረስም ስለሚሆኑ ሪግረስ ያደርጋሉ ማለት ነው ልጆቹ ስለዚህ ሩቲን እስኪ ነው ማለት ነው ከብዙ ነገር ልጆቻችንን ይታደጋል ሩቲን ክሬት ማድረግ በጣም ሲምፕል አድርገን ነው የምናየው ከኛ ስኬጁል ጋር ልጆቹ እንዲሄዱ ነው አብዛኛውን ጊዜ የምናደርገው ማለት ነው ስራ አለብን ኦፍ ኮርስ መስራት አለብን ቤት ውስጥ መተን ኩክ ማድረግ አለብን ኦፍ ኮርስ we have to do a lot of things አይደለ ላይፍ ዲማንድ የሚያደርገንን ነገር ብዙ ነገር እናደርጋለን እና ልጆቹንም ደግሞ በዛ ቀዳዳ ውስጥ አስገብተን ነው በተረፈን ሰዓት እነሱን ቴክ ኬር የምናደርገው ማለት ነውና በተረፈ ሰዓት ሳይሆን በደም ጊዜያችንን ኢንቨስት አድርገን በቻለን ጊዜ ማለት ነው በተቻለ መጠን because routine create ማድረግ is not easy but once established ከተደረገ ግን very easy ነው ማለት ነው ልጆቹ እንግዲህ how long we going to teach them routine until he got it ልጁ በደንብ ከሱ ኤክስፔክቴሽኑ ምን እንደሆነ ማወቅ አለበት ያን ኤክስፔክቴሽኑ በደንብ ካወቀ በኋላ that's it በቃ you don't have to teach him anything unless አዲስ ነገር ተጨምሮ ካልሆነ ማለት ነው like አዲስ ነገር ከመጣ of course you have to teach him that also ማለት ነው ኢንክሉድ ማድረግ ይኖርብናል እዛ ሩቲን ውስጥ ማለት ነውና this is all I have for today ግን very important ነው ይሄ ነገር guys I don't know if I talk clearly and you got my point or not but ጥያቄ ካላችሁ የተመላለስን እንትላለን አንዬ የምትጨምሪው ነገር ካለ እዚህ ላይ አያል የምትጨምሪው ነገር ካለ ጨምሩና ወደ ጥያቄና መልስ እንሄዳለን ማለት ነው thank you guys አንዬ Okay, አያልዬ ጋር አንዬ እስክትከፍት እኔ ላውራ ማለዬ በጣም ኢምፖርታንት ነገር ነው ማለት በጣም ከምልሽ በላይ ለኛ ልጆች ሩቲን ዘማስት not only honestly ለኦቲስቲክ ልጆች ብቻ ሳይሆን ለቲፒካል ቻይልዶቻችንም ሩቲን ማስተማር ቤዚክ ያስባለሁኝ ዴይሊ አክቲቪቲያቸው ላይ የተዝረከረከ ነገር እንዳይኖራቸው ያደርጋቸዋል ያስባለሁና by me having an autistic child ለነሱም በጣም ስለተጠቀማቸው ማለት ነው እሱን ብቻ አይደለም ዴይሊ ስኪል ማስተምረው እነሱንም ጭምር አስተምራቸዋለሁና for example when I train him a party training Mikiyen
ሁለቱ the rest of my two typical kids they master it out by themselves watching me እሱን ሳስተምረው ማለት ነው ዴይሊ ስኪሉን ማለት ነው ሶ ምንድነው it's like በጣም ወሳኝ ነገር ነው ፕላስ እንዳለችው the less crowd the better their brain function ማለት ነውና እነሱ የሚሆኑበትን ቦታ ሁሉ ጊዜ ስትረስ ፍሪ ማድረግ በጣም አሪፍ ነገር ነው ለዛ ደግሞ እኛ አሁን ሜሴጅ ወይም ደግሞ አንቺ ስታወሪ ወይም somebody እኔ ሳወራ ቲፒካሊ የሆነን ሰዎች immediately ነው ሪስፖንድ የምናደርገው እነሱ ደግሞ በማየት ነው ያንን ነገር ሪስፖንድ የሚያደርጉት when it comes to my son he doesn't talk so he's non-verbal but he talks through the device so that talking device ያው ይቅርታ እንግሊዝኛ ስለቀላቀልኩ በጣም ይቅርታ I try my best ሁሌ ይቅርታ ምለው ነገር ነው ግን ታገሱኝ እና በጣም በእውነት ነው የምልሽ በጣም ከሚገባው በላይ በዛ ነገር እንዲያውም ሞር ኮሙኒኬት ያደርጋሉ ናን ቨርባል የሆኑም ልጆች ናን ቨርባል ያልሆኑም ልጆች it's really very very important ይሄ visual learning የሚባለው ነገር ማለት ነውና እናንተ ለወር ለሁለት ወር ለሶስት ወር እስኪ ቅድም እንዳለችው ከች እስኪ ያደርጉ ድረስ ኢንትሮዲዩስ ማድረግ ግን ከዛ በኋላ በጣም የሚገርመው ነገር once they get it እናንተን ነው የሚያስተምሯችሁ እነሱ መልሰው እናንተ መሳሳት አትችሉም እነሱ ፊት ያየሁት ደግሞ ሌላው ፖዚቲቭ ሳይዱ እሱ ነው once ከተማሩ በኋላ ማለት ነው ያንንና it's really very important ነገር ነው like ትኩረት ስጡበትና ስሩበት even ከትምህርት ቤት ሲመጡ ጫማቸውን ማውለቅ ካልሲያቸውን በራሳቸው አውልቆ ጫማቸው everyday የቱ ጋር ማስቀመጥ እንዳለባቸው እንደገቡ ጫማቸውን አውልቀው መወርወር እንደሌለባቸው some kids they will teach you even ከዛ በኋላ አንቺ ጫማሽን ወርወረሽ ብትገቢ ያንቺን ጫማ አንስተው ነው ሄደው እነሱን ባስተማሯቸው መሰረት ሄደው የሚያስተካክሉት ማለት ነውና እኔ በጣም ጠቅሞኛል ሰብልዬ especially device-ን ስናስተምረው at first ለኔ it was so frustrating because it's too much information ውስጡ ላይ ያለው ማለት ነው በጣም ግን የገረመኝ ነገር እኔ አንደርስታንድ ሳላደርገው እሱ አንደርስታንድ አድርጎ ጨርሶ ለኔ ያሳየኛል የቱ ጋር ገብቶ እንደሚወጣ ያንዳንዱን ፊሊንጎቹን ብቲ ያንዳንዱን አሁን አንቺ ኤክስፕሌን ያደረግሻቸውን ነገር ማለት ነውና በጣም ጥሩ ነገር ነው routine is a very important ብዬ አስባለሁ even time to go to school ካልኩት he knows ምን ማድረግ እንዳለበት already ስላወቀ ማለት ነው ቀጥታ ጫማውን ወደ ማድረግ ይሄዳል ከዛ ጫማውን ካደረገ በኋላ ባክባጉ የት እንዳለ ያቃል ሄዶ ፒክ አድርጎ ራሱ ነው እኔ አላደርግለትም እንዳልኳችሁ ከኛ ልጆች ጋር ዲል ስናደርግ እናትነትን የሆነ ኮርነር ላይ ቦክስ ላይ አስቀምጠን እነሱ በራሳቸውን የሚረዱበትን መንገድ ነው ሁሌ እናስተምራቸው አይደለ so it's very important ማለት መጀመሪያ እንደው መሰራት ያለበት በጣም እሱ ነገር ላይ ነው ብዬ የማስበውና ፊውቸራቸውን በጣም ብራይት ያደርገዋል ያስተካክልላቸዋል እሱን ለመጨመር ነው thank you እኔም ያው ስለረዳኝ I just want to add that yeah thank you አያልዬ ተባረኪ በዚህ አጋጣሚ I just want to say something ብዙ በእኛ ኮሚኒቲ ውስጥ ስለ ዲቫይስ በጣም ብዙ ሰው አመለካከት ያላቸው አመለካከት wrong ነው you know what communication is communication when ልጆች ህፃን ሆነው ማለት ነው like የ4 ዓመት የ5 ዓመት they are okay ልክ 6 7 8 የሆኑ ሲመጡ በጣም አግሬሲቭ ሆነ ልጅ ደና ነበር እኮ ምናምን ይባላል ማለት ነው because they can't communicate okay communication ከሌለ መግባባት ከሌለ of course frustration አለ you know እንዲ ማውራት እየፈለገ ልጁ ማለት ነው እንዴ እኔ 5 ዓመት ልጅ እንዴት እንደሚጮህ ስለማቀው ማለት ነው ተራራራራራ ብሎ ያ ሁሉ ነገር ውስጡ ታምቆ አስቡት እንግዲህ ልጆቹ ታምቀው ማለት ነው አትናገር ተብሎ ቴፕ አፉ ላይ ቢለጠፍበት ማለት ነው አስባችሁታል ምን ሊሆን እንደሚችል ያሳያችኋል ማለት ነው አለ የተባለ ኃይሉን ተጠቅሞ he will do anything and everything to express ውስጡ ያለውን ነገር ማለት ነውና ለዛ if your child is non-verbal or minimally verbal ከሆነ please consider device ተጠቀመ ማለት lazy ይሆናል ቋንቋውን አያወራም
የምሰማውን ነው የምለው። በጣም ብዙ ፓረንት እንደዛ ይለኛል ማለት ነው። አይ እሱ ከተጠቀመ በቃ መቼ የማያወራ ምናምን። ዳስ ቬሪ ሚስ አንደርስታንዲንግ ነው። ትክክለኛ እንትን አይደለም። ኤኒ ሚንስ ኦፍ ኮሚኒኬሽን ኦኬ፣ ዲቫይስ ኤሲ ዲቫይስ ይሁን ሳይን ላንጉዌጅ ኮንሲደር ዛት ጋይስ። ቲች ዩር ቻይልድ ሳይን ላንጉዌጅ። በቃ አይ ዶንት ኬር እኔ ሃው ሂ ኮሚኒኬት አዝ ሎንግ አስ ሂ ኮሚኒኬትድ ዊዝ ሚ ማለት ነው። ሶ ነሰሳሊ ሁሉም ቨርባል ነው ወይም ደግሞ በአፉ ማውራት አለበት አይደለም። ዴር አር ላር ኦፍ ፒፕል እኮ አለማችን ላይ ብዙ ነገር እያደረጉ የማይናገሩ ማለት ነው፣ ግን ዲፍረንት ሜካኒዝም ተጠቅመው ኮሚኒኬት የሚያደርጉ። ስለዚህ ማንኛውንም አይነት ስፒች ላይክ ኮሚኒኬሽን ማለት ነው የኮሚኒኬሽን ፓዝ ለልጆቹ ክሬት ማድረግ አለብን። ዲቫይስ፣ ሳይን ላንጉዌጅ፣ ፒክቸር ወደቨር ቅድም እንዳልነው በፒክቸር የሚሆን በምንም ኦር ቪዥዋል ቦርዲንግ የሆነ ብቻ ሰምሃው አውትሌት መስጠት አለባችሁ ለልጆቹ ማለት ነው። ሶ ዛት ዴይ ካን ኤክስፕረስ ዜር ፍራስትሬሽን ዜር አንላይክስ ዋንትስ ኤንድ ዩ ኖ ኤቭሪቲንግ ማለት ነው። የሚፈልጉትንም የማይፈልጉትም ነገር ራሳቸውን ኤክስፕረስ እንዲያደርጉ ዩ ሃቭ ቱ ክሬት ዳት አውትሌት። አዘርዋይዝ ኢፍ ሰምዋን ውስጡ ስንት ነገር ልጆቹ እኮ እንደ ኒውሮቲፒካሎቹ ነው የሚያድጉት። ፊዚካሊ እኮ ዜር ግሮዊንግ ብሬን ኢዝ ግሮዊንግ ዜር ኢዝ ነቲንግ ሮንግ ዊዝ ዜር ብሬን ዜር ፐርፌክት እኮ ልጆቹ። ኦኬ ኢንፍላሜሽን ግን አለ ሰውነታቸው ውስጥ ብሬናቸው ውስጥም አለ ማለት ነው። ዛት ኒድ ቱ ቢ አድረስ በት ዋይል ዩ አር አድሬሲንግ ዳት ማለት ነው ለልጆቹ አውትሌት ክሬት ማድረግ አለብን። ኦኬ ሳይን ላንጉጅ ካስተማራችሁት ሂ ዊል ነቨር ስፒክ ዜር ኢዝ ኖ ሰች አ ቲንግ። ዲቫይስ ከተጠቀመ መቼም አያወራም። እንደውም ሞር ወርድ ነው የምትሰጡት። ዲቫይስ መጠቀሙን ሞር ቴክኒክ ነው የሚማረው ልጁ ማለት ነው። ስለዚህ Can I say something since I'm using that and how yes, it's helped me, please. to be honest? Yeah. አሁን ዲቫይሱ it's like ሞር እንዲያውም ቨርባል እንዲሆኑ ነው የሚያደርጋቸው። ሀው ብትይኝ ዲቫይሱ ፒክቸርም አለው and then at the same time ዲቫይሱ ያወራል። እኔ እና አንቺ እንደምናወራው ነው የሚያወራው። ለምሳሌ ሚኪ ውሃ ከፈለገ I want water ነው የሚለው ሲል I want water ብሎ ለሱ ልክ እሱ እንዳወራ ነው የሚያደርግለት። ግን at the same time sometimes አሁን ዲቫይሱ ባትሪ ከቻርጀሩ ካለቀ ምን ይለኛል? water ይለኛል። He never said that to me before. እና it's like አንዳንዴ ዝም ብሎ በዲቫይሱ ይጫወታል ራሱ ምንም ነገር ኢቭን ሪኩዌስት ማድረግ ሳይፈልግ ራሱ ስቴትመንት እየሰራ ማለት ነው። እንደዚህ like ያወራል። አሁን ለምሳሌ I want to go to bathroom, leave me alone, bye. Like he used so many words. Let's say see you later alligator. bye. Like imagine ይሄንን ወርዶች በአንድ ስትሬት አይደለም የሚያገኘው። There is so many ways that he go በዛ በዲቫይሱ ያንን የሚፈልገውን ነገር ኤክስፕረስ ለማድረግ ይሄ ቀጥታ ንባብ አይደለም ጽሁፍ አይደለም ኢቭን የሚያነባው። Imagine it has picture in it. ፊሊንግ ከሆነ ሶሻል ውስጥ ገብቶ ነው ሄዶ ከሶሻል ውስጥ እንደገና ደግሞ ሌላ ውስጥ ይገባል። ሆም ውስጥ like do you know how to operate like ያንቺን አይፎንሽን ኦፕሬት ስታደርጊ ሜሴጅሽ ጋር ለመሄድ you have to go to the message and then find someone that you are going to you have to type the name. ሰብሊ ጋር ቴክስት ማደርግ ከሆነ ሰብሊ ብዬ መጻፍ አለብኝ አይደለ? ልክ እንደዛ ብዙ ቦታ ነው ናቪጌት እያደረጉ እየገቡ እንትን የሚሉት ማለት ነው። still now believe it or not he knows better than me. I call myself stupid than him, to be honest. በጣም ጎበዝ ነው። he knows how to navigate it. if he's like ቀን እንዴት ነበር ካሉት ገብቶ I had a good day, bad day ልክ እንደዛ ሲል ዲቫይሱ መልሶ ይላል። ከዛ ደግሞ ጠዋት ሲወጣ goodbye mommy ብሎ ነው የሚሄደው። ሲመጣ hi mommy because that's what we teach him. ከዛ በኋላ ግን ራሱ ነው የሚለው ማለት ነው። እና እኔ communication it would never be a thing ለኔ እውነት ለመናገር ልጄ ቢያወራ ባያወራ I don't care honestly። ቢያወራ ደስ ይለኛል፣ መጥቶ ቀኑን ቢነግረኝ በጣም ደስ ይለኛል። ግን ሞር መሰራት ያለበት ነገር ምንድነው? ሌሎች ነገሮች አሉ ዴይሊ ስኪሎቻቸው ላይ ዴይሊ ላይፋቸው ላይ መሰራት ያለባቸው ነገሮች አሉና ለምን አይደለም በዲቫይስ በአይናቸው እኮ እየጻፉ በአይናቸውን እንትን ይሄ እጅና እግር ምናምን የሌላቸው መጻፍ የማይችሉ ሰዎች ማውራት የማይችሉ ሰዎች በአይናቸው ማውራት ይችላሉ። do you know that? ዲቫይስ ተሰጥቷቸው በአይናቸው ናቪጌት እያደረጉ ሌተር ኮኔክት እያደረጉ ማለት ነውና
ይሄን ቴክኖሎጂውና ጊዜው ሁኔታው የሰጠንን ነገር ለምን አንጠቀምም? ለምን ኔግሌክት እናደርጋለን? ለኔ በጣም ጠቅሞኛል። በጣም go for it ነው ብለው Yeah, thank you so much, Eninat. Yeah, there are different means of communication and don't be scared of it. Like ለልጆቹ outlet create ማድረግ አለባችሁ so that they can communicate somehow ማለት ነው እና it will help them. ስፒች ደግሞ እያስተማራችሁ ያላችሁ ልጆቻችሁ ቃላት እያወጡ ያሉ ካሉ እና of course ዳዴ እያሉ ካሉና what እየተማረ ነው ስፒች ቴራፒ እየረዳው ነው የምትሉ እናቶች ደግሞ ቤት ውስጥ እናንተ በየእድሜ ክልላቸው ለእያንዳንዶቹ ልጆች ማለት ነው በየእድሜ ክልላቸው please teach them like sight words የሚባሉት ማለት ነው እንደ እድሜ age appropriate okay ስለዚህ sight wordዎችን አስተምሯቸው የብዙ እንግዲህ ቃላት ጥርቅም ነው ቋንቋ የሚሆነው አይደለ የብዙ ቃላት ጥርቅም ውሃ ብላችሁ ካልነገራችሁት ልጁ ውሃ መሆኑን ምን ያውቃል ትግርኛ ተናጋሪ ቋንቋ ትግርኛ ቃላቶች ሲሰማ ስላደገች ነው ቋንቋ የምትናገረው ማለት ነው አማርኛ ተናጋሪ እንደዛ ኦሮምኛም ተናጋሪ እንደዛ ሁሉም የቃላት ጥርቅም it becomes speech ሆናል ማለት ነውና እነኚህ ልጆች ቃላቶች ማያውቁ ከሆነ የለም ማለት ነው አንዳንዶቹ ብዙ የታመቀ ቃላቶች አላቸው በጣም ብዙ ታይም የሚጠብቁ ማለት ነው በቃ አንድ ፍንድት ብሎ ካፋቸው እስከሚወጣ ድረስ የሚጠበቁ አሉ አንዳንዶቹ ደግሞ ወርዶችን እኛ ማቅረብ አለብን ለልጆቹ ኤጅ አፕሮፕሪየት የሆነ so የ5 ዓመት ልጅ ካለሽ sight words for 5-year-old ብለሽ ሰርች ብታደርጊ there is a whole bunch of stuff ይመጣል ከፈለጋችሁ ፕሪንት አድርጋችሁ ሊሆን ይችላል or ደግሞ የሚገዙም አሉ sight words ብላችሁ አማዞን ላይ ሰርች ብታደርጉ አሉ በኤጅ አፕሮፕሪየት ማለት ነውና ለልጆቻችሁ እሱን ነገር ማስተማር መሸምደድ ማለት ነው basically up down whatever የተለያዩ ቃላቶችን on off ምናምን ማለት ነው እነኚህን ቃላቶች ይዘው ከዛ እንዴት እንደሚጠቀሙበት ደግሞ እናንተ በቻላችሁት መጠን ቤት ውስጥ ማገዝ ከስፒች ቴራፒ ውጪ ማለት ነው ቤት ውስጥ ማድረግ የምትችሉት እነኚህ ነገሮችን አድርጎ ልጆቻችን one way or another communicate ያደርጋሉ እና እሱን አድ ማድረግ ስለፈለኩ ነው ብዙ ጊዜ ስለምሰማው ማለት ነው thank you አያልዬ ደግሞ በደንብ አድርገሽ ኤክስፕረስ ስላደረግሽው ተባረክ የኔ እናት this Saturday this Saturday he had fight with his occupational therapist ማለት ነው ከዛ ነይና እንትን በይና አሉና I was like what happened no መታዘዝም ቢብሏል እንዴ this is not his behavior ብዬ ቀጥ ብዬ ሄድኩኝና አስቢው እኔ መኪና ውስጥ ነው መጠበቀው because they don't let you in ከዛ ሄጄ ዲቫይሱን ሰጥቼው what happened ብዬ ስለው ምን ቢለኝ ጥሩ ነው she took my chips እንዴ ያለኝ የኔ ጌታ she took my chips so አላስፈቀድሽውም ማለት ነው ስትወስጂ አልኳት you cannot just take away from his hand you gotta be very like professional he cannot treat ያንን ነገር accept አያደርገውም ብጥብጥ አድርጓቸው ማለት መንጭቃ ወስዳ ነው ከጁ መንጭቃ ወስዳ አልሰጠህም አለችው he was pissed off so he gave it to her እኔ በቃ በጣም ከዛ ነገርኳት you cannot like that's not how it works imagine like you have to communicate him ahead of time imagine ይሄ ዲቫይስ ባይኖረው ማለት ነው ምንድነው yes not tell you ምንድነው ያረክሽው ምንም አላረኩትም ነው obviously እነሱ የሚሉትን ታውቂያለሽ nothing happens እሱ እንደዛ communicate ባያረግሽ because of this device okay behavior ነው ተብሎ ያው እንግዲህ የሚባለውን ይባላል ማለት ነው እኔ እንትን አድርጌለት ከዛ ሄጄ ስጠይቀው he said she took my stuff wow okay ማስፈቀድ ነበረብሽ አልኳት ማስፈቀድ ከዛ በኋላ instead of taking it away as it is as a reward መጠቀም ነበረብሽ ይሄንን ነገር ለምትሰሪው ስራ let's do this then you will get this let's do this then you do this ብለሽ ማለት ነበረብሽ ከዛስ ለሰከንድ እዛ ቆየሁኝ ከዛ በኋላ ሶሪ በይው አልኳት ሶሪ አለችው ከዛ you be fine you got this ብዬው ስሜው I love you ብዬ ወጣው ሰላም ተፈጠረ አለማውራት ራሱ የሚፈጥረው ሌላ የሚሰጠው behavior አለ ለላችሁ ፈልጌ ነውና if there is any way that they can express themselves why don't you hook them in ምን ችግር አለው communication is key communicate አለማረጋቸው ነው behavior የሚሆነው ማለት ነው that's why
ምንም ችግር የለውም መስጠት አለባችሁ ነው የምለው። ምንም it has nothing to do ከነሱ ጋር ያላቸውን ስኪል ለስ የሚያደርግ ወይም ምናምን ሳይሆን እንደው ሞር ሄልፕ የሚያደርጋቸው ነው እንደሰማችሁት ማለት ነው። አንዬ are you available now? Yes, I am. Okay, go ahead እና ሂጂበት። So, ልሂድበት? እሺ፣ ልሂድበት። አብዛኛውን ጠቅሰሻል ስለ ሩቲን እንዴት ክሬት እንደምናደርግ፣ ለምን ጥቅም ለምን እንደሚጠቅማቸው ዲቴል ሄደሽበታል። እኔ ትንሽ መጨመር የምፈልገው እንግዲህ አንድን ሰው መርዳት ስንፈልግ ኢቨን ኒውሮቲፒካል የሆኑ ልጆችን መርዳት ስንፈልግ we have to understand them እና እነዚህ ልጆች ቅድም አንቺ ስትጠቅሹ ነበረ እኛና እነሱ የተለያየ ዓለም ላይ ነው ያለነው። ስለዚህ እነዚህን ልጆች ሩቲን ውስጥም ለማስገባት እኛ ወደ እነሱ ዓለም ሄድ ብለን ማየት መቻል አለብን። ወደ እኛ ዓለም ለማምጣት ስንታገል ሞር ስትረስ ነው የምንፈጥርባቸውና እነሱ ያሉበትን ሁኔታ ለመረዳት እንሞክር። አብዛኞቹ ከተለያየ ዲፕሬሽን እና ኢንዛይዲ ጋር የሚታገሉ ናቸው ኦልሞስት አብዛኞቹ። በዛ ላይ ሌላ ነገር እንዳንሰጣቸው የሆነ ነገር እናስተምራለን እናስይዛለን ብለን ያላቸውንም እንዲያጡብን እንዳናደርግ ጥንቃቄ ማድረግ አለብን፣ ኮሽን መውሰድ አለብን። ይሄን ስናደርግ ምንድነው ማድረግ ያለብን ብዬ ነው ማስበው። ሩቲንም ክሬት ስናደርግ እንደ እድሜያቸውና እንደ አቅማቸው ማድረጋችን ለኛም ለነሱም ነገሩን ያቀለዋል። ለምሳሌ የአንድ የ3 ዓመት ወይ የ4 ዓመት ልጅ ቶሎ የሆነ ቦታ ላይ እንደወላጅ እንዲደርስልን ስለምንፈልግ ሄደን የሆነ አይነት ነገር ብንሰጠው ሩቲኑ እንዲለምድልን ብናስጨንቀው ላይዝልን ይችላል፣ ወይም ደግሞ ፕሮዳክቲቭ ላይሆን ውጤታማ ላይሆን ይችላል። ስለዚህ ሴት በምናደርጋቸው ጎሎቻችን ሩቲኖቻችን ውስጥ ከአቅማቸው በላይ የሆነ ነገር ኤክስፔክት እንዳናደርግና እንዲሁም ደግሞ አቅማቸውን አውቀን አቅማቸውን ከግምቱ ቢካዝ ከኛ በላይ እነዚህ ልጆቻችንን የሚያውቅ ሰው የለም። ምን ቶሎ ነግረን በምን ያህል ደቂቃ አንደርስታንድ አድርገው ፎሎ እንደሚያደርጉን ሩቲን በምን ያህል ጊዜ እንደሚከተሉ የትኛውም የቤት ቴራፒስት ቢባል የትኛውም አይነት ፕሮፌሽን ውስጥ ያለ ሰው ልጆቻችንን ከኛ በላይ የሚያውቅ የለም። ስለዚህ መጀመሪያ ልጆቻችንን እንወቅ፣ ከዛ በአቅማቸው ልክ ሴት እናድርግ። ሁሉ ነገር ስሎሊ በሹርሊ እንደምንለው ይመጣል፣ ራሱን ጠብቅ። ስለዚህ ራሻ እናድርግ ለማለት እወዳለሁ። ሌላው እነዚህ ልጆች እኔ አሁንም ነግሬው ያው ነው አሁንም ደጋግሜ ነግሪያት ትረሳለች ይረሳሉ ብለን ተስፋ መቁረጥ የለብንም። ምክንያቱም እነዚህ ልጆች ብሬናቸው ፕሮሰስ የሚያደርግበት ወይ ኢዝ ዲፍረንት ዳን ከኛ ወይም ከኒውሮቲፒካል ልጆች። ግን ያ ፕሮሰስ እስኪያደርግ ድረስ የእኛን ትዕግስት ይጠይቃል። እኛ ፎከስ የምናደርገው ልጆቻችን ራይት ትራክ ላይ እንዲቀመጡ ኦር ደግሞ ያንን ሩቲን ብለን ያሰብነውን ሌትስ ጠዋት ተነስቶ ጥርስ ብራሽ ማድረግ እንዲለምዱልን ፈልገን ከሆነ ኦቨርናይት ያንን ነገር ኤክስፔክት ማድረግ የለብንም። በሌላ አባባል በጊዜ ሂደት እንደሚለምዱት ራሳችን እንወቅ። እነሱ አያውቁም ወይ አያውቅም አታውቅም ስንቴ ደጋግሜ ተናግሬ አልያዘውም የኔ ልጅ በቃ እንዲህ ነው። ለራሳችንም ተስፋ እንቁረጥ። ልጆቹን ፊት ያንን ነገር እንዳያደርጉ አንበሳጭ። ባያውቁ ኢትስ ፋይን፣ ነገ ያውቃሉ። ዛሬ ባያውቁ ነገ ያውቃሉ። አንደርስቲሜትም አናድርጋቸው። በጣም የሚገርመው እነዚህ ልጆች በጣም ያውቃሉ፣ ይሰማሉ። ስለዚህ ያ ብሬናቸውን ሄዶ ፕሮሰስ አድርጎ እስኪመጡልን እኛ ወደምንፈልገው መስመር እስኪመጡልን ድረስ ለልጆቹ እንደዚህ አይነቱ ኔጌቲቭ የሆነ አስተሳሰብ እናስወግድ። ቢካዝ የኛ ጀርኒ ኢዝ ሎንግ ዌይ ዊ ዶንት ኖ አይደለ፣ ማቆሚያው ምን ጋር እንደሆነ አናውቅም። ስለዚህ በጣም ፔሸንስ ይጠይቃል። ስለዚህ ሩቲንም ስናስለምዳቸው ኢች ኤንድ ኤቭሪ ሩቲን የኛን ብዙ መስዋዕትነት ያስከፍለናል። ስለዚህ እዛ ላይ ትዕግስት እናድርግ። ልጆቹንም ዛሬ ባያውቁ ነገ እንደሚያውቁ ኤክስፔክት እናድርግ። ይሄንን ነው ማለት እንፈልገው። ሌላኛው ሪዋርድ ማድረግ። ለምሳሌ የሆነ አይነት ሩቲን ሲለምዱልን ከልጅ ልጅ ይለያያል አይደለ? ስለዚህ ልጆቻችንን ከማንም ሌላ ኦቲስቲክ ቻይልድ ጋር ኮምፔር አናደርግም። እንደምን ታይም የሆነ አይነት ነገር በሆነ አይነት ሰዓት ላይ አኮምፕሊሽ ሲያደርጉ ወይም ደግሞ የምንፈልገው አይነት ቦታ ላይ ሩቲኑን ሲለምዱልን let them reward them፣ ፕራይዝ እንስጣቸው፣ እናጨብጭብላቸው፣ ፕሬዝ እናርጋቸው።
በጣም ይወዳሉ ይሄንን ከሀግ ጀምሮ ከወድሻለሁ ጀምሮ እኛ ክሬት የምናደርገው ኤንቫይሮንመንት ልጆቹ ለተሻለ ሌላም ነገር እንደዛ አድርገው ሞር ፕራይዝ እንዲፈልጉ የተሻለ እንዲሰሩ ኃላፊነት ይሰጣቸዋል እና በዛ በኩል እንደዚሁ ለሚሰሩት ለእያንዳንዷ ነገር ሁሌ እንላለን አቺቭ ሲያደርጉ ሴሌብሬት እናደርግ እንላለን። ከሴሌብሬትም አልፈን ለእኛ በጣም ትንሽ የምትመስል ሰው አይን ውስጥ የማትገባ ግን የሆነች ለወጥ ያለች አይነት ነገር ካየን ለምን አንዲት ነጥብ አትሆንም? ዳትስ የተለያዩ lot of dots ነው አይደለ ኮኔክት ተደርጎ አንድ ፒክቸር የሚሰጠን። ስለዚህ እያንዳንዷን ዶት ኦር እያንዳንዷን አቺቭመንት ፕራይዝ እንስጣቸው። ሩቲን ውስጥ የእውነት ለመናገር እነዚህን ልጆች ይዘን ስንጓዝ በጣም ብዙ መስዋዕትነት ያስከፍላል። በጣም ያን ሁሉ መስዋዕትነት ከፍለን እንዳሰብነው የሆነ ቦታ ላይ ሲይዙልን let them reward them። ሌላው ከላንጉጅ ጋር በተያያዘ እኔም ለልጄ ይጠቀማለሁ እነዚህ ኮሚኒኬቲንግ ዲቫይሶች ፒክቸነሪ እንጠቀማለን እኛም ቤት ውስጥ። ግን ደግሞ የምትችሉ ወላጆች ካላችሁ ልጆቻችሁን ለመርዳት ዋይናት ሳይን ላንጉጅ ለምን አትማሩም? ኢትስ ፍሪ ዩቲዩብ ላይ አለ ኦር ዩ ካን ጎ ዲፍረንት ዌብሳይት እና ዩ ካን ለርን ACL so that way at least basic የሆኑትን ነገሮች because ቅድም አያሊ አንድ ነገር ስትል ሰብሊ ደግሞ ያጠናከረችው ነገር አንድ ሰው ስሜቱን መግለጽ ሲያቅተው ሪግሬሽን ውስጥ ይገባል ማለት ንዴት ውስጥ ይገባል፣ የማይፈልገው ነገር ያደርጋል። እኛ ራሳችን ራሱ የሆነ ነገር ማድረግ ቢያቅተን አስባችሁታል? አፋችሁ በፕላስተር ቢያዝ፣ እጃችሁ ቢታሰር፣ እግራችሁ መራመድ ባይችል አይናችሁ ራሱ እንዳይ ብትደረጉ ብላችሁ አስቡ። አሁን ከነዚህ ውስጥ እግሩን ፈታን፣ እጁን ፈታን፣ አይናችንም ላይ ያለውን ነገር ኦኬ አነሳን ማስኩን then what አፋችን እንዳይናገር አንድ ሰው ቢያረገን ሰዎች ቢያረጉን ምንድነው ምን ሆነው ያለንን ስሜት we can imagine አይደለም? ስለዚህ እነዚህ ልጆች እዛ አይነት ስሜት ውስጥ ነው ያሉት አብዛኞቹ ነን ቨርባል ልጆች። ስለዚህ ልጆቻችንን ለመርዳት we can do whatever we can ግን in the meantime እንደ ቀልድ አድርገን ስሜታቸውን መግለጽ የሚችሉባቸውን ከቻለን ገብተን አብረናቸው እንማር። በጣም ቀላል ነው ደግሞ የሚገርማችሁና እሱን እርምጃ ብንወስድ ልጆቹ ሞር not only ቤት ውስጥ ከኛ ጋር ውጪ ቢወጡ American Sign Language is international አይደል? ስለዚህ anywhere ቢሄዱ as a sign language anybody can communicate with them ማለት ነው። ስለዚህ ይሄንን ፌቨር ልንውልላቸው እንችላለን የምንችል ከሆነ ይሄንንም እንደ ሰጀሽን ኦር ሪኮመንዴሽን መስጠት ፈልጋለሁ። በተረፈ የኛ ልጆች ይችላሉ፣ እኛም እንችላለን። እንዲሁም ደግሞ ይህንን ደግሞ አድርገን በቤት ውስጥ ይህንን አድርገን ውጭ ላሉት ሩቲን ማስለመድ ለሚገባን ነገሮች ደግሞ መቀጠል እንችላለን። ግን ሁልጊዜ ከትንሽ ተነስተን ወደ ትልቅ መሄዳችን ለእኛም ለልጆቹም ጉዟችንን ያቀለዋል። ቀላል በሆነ መልኩ ላይክ ፈን ወይ ነገሮችን ማስተማርም እንችላለን። እንዲይዙልን የምንፈልገውን ማለት ፈልጋለሁ። ቴንክ ዩ ስላዳመጣችሁ። ዋው የስ ቴንክ ዩ ሶ ማች። ወርቅ የሆኑ ምክሮች እግዚአብሔር አምላክ ይባርክሽ። ቴንክ ዩ ሶ ማች አንዬ አዝ ኦልዌይስ። ያ ለልጆቻችን we have to give them different outlets እና ካለባቸው ስትረስ እና አንዛይቲ ዲፕሬሽን whatever the case may be ልጆቻችን የሚያልፉበት መንገድ በራሳቸውን ኤክስፕረስ በማድረግ አትሊስት we should be able to help them እንደ ፓረንት ማለት ነው። እነሱ ኮሚኒኬት አደረጉ ማለት ቅድም እንዳልነው የእናንተን በርደን ሪሊፍ ሆነ ማለት ነው። የሚፈልገውን እንኳን ቢነግረኝ ሆዴን አመመኝ ቢለኝ ሲያመው እንኳን ቢነግረኝ እንላለን ብዙ ጊዜ እና might not be verbal but like word አውጥቶ ላይሆን ይችላል but there is a different method of communication አለ እና that is really good። ጥሩ አድርገሽ ገልጸሽዋል። አያልዬም ተባረኩ ሁለታችሁም። ሰላም ጄሪዬ እንዴት ነሽ? ጥያቄ ያላችሁ ሰዎች ፕሊዝ ሪኩዌስት አድርጉና ግቡ። ስለ ስፒች ኦር ስለ ሩቲን ብቻ ላይሆን ይችላል። you can ask any question። የዚህን ቤት ሩል ታውቃላችሁ። so anything off topic ቢሆን መጠየቅ ትችላላችሁ። እሺ ጊዜያችሁን ተጠቀሙ ለማለት ነው። ጓድ ጄሪዬ። ሄሎ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ዋልሽ? አይ ሰብልዬ እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ነሽ? ሄሎ
ጥያቄ ነበረኝ እና ከአሁኑ ቶፒክ ጋር የሚያያዝ አይደለም። እሺ እንኳን ጠይቀኝ ነው። ችግር የለም አይደል? ኦፍ ኮርስ ናት። ሆሊስቲክ ዶክተሯ አፖይንትመንት ነበረኝ እና ቫይታሚን ቢ12ን ሻቱን ሰታኝ ነበረ እና ለ5 ዊክ ቫይታሚን ቢ12ን ሻቱን ለ5 ዊክ ከፎሌት ጋር ይውሰዱና መጀመሪያ እነሱ ሱፐር ሊኩዊድ ፎሌት ይወስዱ ነበረ። ለአመት ወስደዋል እና ቫይታሚን ቢ12ን ከፎሌት ሊኩዊዱ ጋር ሻቱን ለ5 ዊክ ይውሰዱና ከዛን አፍተር 5 ዊክ በኋላ ከእንደገና እናወራለን ብላኛለች። 5 ዊክ ውስጥ የተለየ ቢሄቨር ካየሽባቸው መዝግቢ እየመዘገብሽ ያጂና ከአፍተር 5 ዊክ ላይ እንገናኝና ያለውን ነገር እናወራና ከዛም በኋላ ልኮቨሮኑን ትጀምሪያለሽ ብለኛለች። ወይም እንቀይረዋለን ወይም ወደ ሊኩዱ እንሄዳለን የተለየ ቢሄቨር ካየሽባቸው ብላኝ ነበር። እና ለ5 ዊክ መውሰዳቸው ምንም እንትን የለውም። ዶክተር ነፂ ስታስተምር ለ2 ዊክ ቫይታሚን ቢ12 ቢወስዱ ብላ ነበረ ብላ ስታስተምር ሰምቼ ነበረ። ሜቢ ለ5 ዊክ የሚወስዱት አይበዛባቸውም? ችግር የለውም? So, ጥሩ ጥያቄ ነው የጠየቅሽው። It all depends on the practitioner, right? ሁሉም የየራሳቸው መንገድ አላቸው of doing things ማለት ነው እና ግን አንድ ነገር is for sure አሁን ሴትዮዋ ለአምስት ሳምንት let's try B12 ብላ ያለችው ጋይስ ሪሰርች የሚያሳየው ማለት ነው ከሉኮቨሮን ወይንም ከፎሊኒክ አሲድ በላይ ራሱ ለልጆቹ የሚያግዘው when it comes to speech ላይ ወሪ የምታደርጉ ከሆነ ማለት ነው B12 ነው believe it or not ማለት ነው። so ረጅም ጊዜ አሁን የምሰጪው ይሄን B12 ማለት ነው ልጁ ላይ የተለያዩ ለውጦች ስፒች ሁሉ ሊመጣ ይችላል without even starting glucoveron ማለት ነው። you will see a lot of change ልጁ ላይ እንደገና ሃይፐር አክቲቪቲም ልታይ ትችላለሽ። እንደገና የሰጠችሽ B12 ምን አይነት B12 ነው? የተለያዩ B12ዎች አሉ አይደለ? so መጀመሪያ ሲጀምሩ በሜታል በሱ ነው። okay so በዛ ነው የምትጀምሪው ማለት ነው። so እሱን ነው ያለችኝ እሷ ሲጀምሩ በሱ ሶሪ ወደ ኮምፓውንድ ፋርማሲ ነው የላከችልኝ። ኤቭሪቲንግ እኛ የምናወራውን እዚህ ታውቃለች እና ነግራኛለች። ግን የ5 ሳምንት ማለቷ ትንሽ እንዳልኩሽ ነው። ለምን the reason why she said that probably the B12 itself will do the magic. okay አንቺ የምትፈልጊው ነገር ሊያመጣ ይችላል። the B12 research is much more እንትን ነው than የሉኮቨሮን ከሉኮቨሮን ይልቅ B12 more speech ከሆነ ወሪሽ ማለት ነው you probably gonna get it ማለት ነው። the research B12 more ያግዛል ከዛኛው ይልቅ ማለት ነው። more evidence backed up የሚያደርገው 12 ነው። ስለዚህ that's why B12ን ለብቻው ሞክሪ ያለችሽ በተለይ በሃይዶስ ከተሰጣቸው B12 ሻት ልጆቹ በሚገርም ሁኔታ ይቀየራሉ ማለት ነው። ቲቺዛውን ሁሉም don't take this from my mouth ደግሞ እሺ። ስለዚህ ሁሉም ልጆች የተለያዩ ናቸው። the practitioner she knows best what's good for your child 5 ሳምንት ስትል she is expecting to see something ማለት ነው። so that ልጁ ቶለሬት ካረገው ይሄን የሰጠችሽን ሜታል ኮባማሊን ማለት ነው እሱን ቶለሬት የሚያደርግ ከሆነ she probably will go with it or ቶለሬት እሱን ማረገው ደግሞ ከሆነ ወደ ሃይድሮክሲ ወደ ተለያዩ B12 ታይፕሶች ተቀይረውና ከዛ በኋላ ሉኮቨሮን ደግሞ ኢንትሮዲዩስ ታደርገዋለች ማለት ነው። if B12 is not respond like ምንም እንትን ከሌለው or ደግሞ saturated ሆኖ ባዲ ውስጥ ቆይቶ
ልክ ልኮበሮንን ስትሰጪው ላይክ እንደ ምንድነው ስሙ እንደ ትራንስፖርት ነው አይደለ ያልነው ቢ12 የሚያደርገው ለእንትን they work together they co-factors ነው እና so you know የምታውቀው ነገር ቢኖር ነው እንደሱ ሰጀስት ያደረገችሽ ዶክተር ነፂ 2 ሳምንት ስላለች ያቺኛው 5 ስላለች ጉዳት ይኖረዋል ወይ የሚለውን ነገር ከአእምሮሽ አውጪና just follow what she says እና እንዳለችው keep track of what ልጆቹ የሚያደርጉትን ነገር make sure you record every day ማለት ነው so yeah እሱን ሜክ ሹር ላርግ ብዬ ነው ከኔ እናንተ ሞር ታውቃላችሁ ብዬ ነው እንጂ ያ እንደዛ ነው እኔም እንደዛ ላደርግ አስቤያለሁ ከእናንተ ሞር ሜክ ሹር ሊሆን ብዬ ነው አንድ ነገር ከመጀመራችን በፊት ሞር ሪሰርች ብናደርግ that's true yeah it's very important yeah አይዞሽ good luck መቼስ እኔ already ሻቱን እየሰጠሁት ነው ሰውየው ቤቱን በአንድ እግሩ ሊያቆመው ነው ፖዚቲቭ ነገሮችንም እያየው ነው but also I see some you know አይቼም አላውቀውን ደግሞ behaviorዎችንም እያየው ነው እና I know it's temporary ከ6 ሳምንት እስከ 8 ሳምንት ውስጥ all the symptoms will subside ማድረግ ይችላል ስለዚህ for some kids B12 by itself is magic yes honey look at yeah there's a bunch of research out there so ስለ B12 ማለት ነውና ልጆችሽ ልኮበሮን ጋር ሳደርሺ የምትፈልጊውን አይነት ውጤት ሊመጣ ይችላል ጄሪዬና አንገን ደሬ ነው ቆንጆሽ እሺ ሰብልዬ በጣም ነው ማመሰግነው የኔ ወርቅ ተባረኪ ዘመንሽ ይባረክ አሜን እኔና አሜን እንዴት እንደምትናፍቅኝ ማክሰኞና ሐሙስ እስከሚመጣ የኔ ፍቅር ጄሪዬ thank you so much የኔ መቤት በጣም ነው ማመሰግነው ኤነርጂሽ ሁሉ ነገርሽ መስማሙ thank you የኔ መቤት ባረክ እድሜሽ ይረዝምልሽ አሜን 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 እኔና አንቺም እንደዚሁ ረጅም እድሜ ኑሪልኝ የኔና እግዚአብሔር እድሜና ጤና ይስጥሽ በልጆችሽ ተደሰቺ thank you so much የኔና thank you አሜን so እዚሁ እንግዲህ ኒንዬ ወይዬ ጓድ I don't know ከገባች ህይወት የምትባል ቀደም እኔ ጋር መጣ እንትን ቫይታሚን B12 ሃይ ነው አሉኝ ብላለች እዚህ ካለች እስቲ of course ይላሉ by the way this is not የሂዊ ብቻ ጥያቄ ላይሆን ይችላል በጣም ብዙ እናቶች ይጠይቁኛል ቫይታሚን B12 ሃይ ነው of course blood ነው ቼክ የሚያደርጉት blood ወስደው ከሆነ ቼክ የሚያደርጉት you are giving him እኮ አይደለ እየሰጠን ከሆነ of course B vitamin ሃይ ሆናል ደማቸው ውስጥ ማለት ነው ደማቸው ውስጥ ሃይ ነው ማለት ብሬናቸው ውስጥ ገብቷል ማለት አይደለም so the reason why it's given is to help the brain ነው ያንን blood brain barrier የሚለውን ክሮስ አድርጎ እንዲገባ ነው you know that's why የሚሰጣቸው in high dose ማለት ነው እነኚህ ነገሮች ስለዚህ yes ጥሩ ጥያቄ ነው ግን ከደማቸው ውስጥ of course ይኖራል ፎሌትም አለ B12ም ሃይ ነው ይባላሉ ልጆቹ ግን የምንሰጠውበት ሪዝን አለ of course የሄድና ቼክ ያስደረጉት ሬጉላር ዶክተር ጋር ነው ማለት ነው just pediatric ጋር ሄደሽ ካስመረመርሽ እንደሱ ነው የሚሉት I think so that's what I was saying sorry yeah okay ካለሽ ወደ ላይ ነይና ሰብሊን ጠይቂያት የምትጠይቂያትን please thank you ኒንዬ የኔ ፍቅር ተባረኪ የብዙዎች እናት በእውነት እግዚአብሔር አምላክ ይባርክሽ ወይማ ሰብልዬ ወያ ያልዬ አለሁ የኔ እናት ከታች ነው የምታወሩት አይደል ወይ እናት ቻት ላይ ጠፋሽ እኮ ለዛ ነው ምንድነው የምታዋርጅኝ አለው ድምጽሽ እየጎረነነ ነው ገና ነው ሰዓቱ ውሃ ምናምን ጠጪ አለው አሁንስ የኔ ቆንጆ ማለት ሰብልዬ አንቺም እየጠጣሽ እሺ እናቴ እሺ እስቲ እንወያይ እስቲ ላይክ አሁን ህዝቤን የሚያስጨንቀው ምንድነው ብዙዎቻችሁ ጋር እንግዲህ ሁላችሁም አያልዬም ባንቺ በኩል የሚደወላል አንዬም አንቺ ጋር ኒንዬም ባንቺ በኩል ብዙ አሉ የሚመጡ እህቶችና ወንድሞችና የተለያየ በቃ ሸክም ኖሯቸው ማለት ነው when it comes to you know when it comes to autism ማለት ነውና ጥያቄ ከሌለ ከታች መጥቶ ጥያቄ የሚጠይቀኝ ሰው ከሌለ እኛ እዚሁ ጋር እስቲ የሚመጡትን ጥያቄዎች እናንሸራሽር እስቲ እዚሁ ማለት ነው እርስ በርስ እኛ ምን ሰማው አለ በግላችንም የሰጠነው ኢንፎርሜሽን ሊኖር ይችላል or as a community ደግሞ ብናወራበት ብዙዎች ሊማሩ ስለሚችሉ ማለት ነው
ማማ ቆይ አሁን ገብታለች፣ እሷ ትጠይቀናለች። ግን አንድ ጊዜ ቆይ አንዴ መስትዬ ያ ቱ ማች ቫይታሚን ቢ አለ ብለው ሲሉ ፔዲያትሪኮች ጋር ሆነን ሬጉላር ዶክተሮቻቸው ማለት ነው የልጆቹ ጋር ሄደን ደም ከሆነ ቀርተው እንትን የሚሉት ኦፍ ኮርስ ኢዝ ገነ ቢ ሃይ እየሰጣችሁ አይደል እንዴ? ፎሌት እና ቢ12 እኮ እየሰጠን ነው አይደለ? ስለዚህ ኦፍ ኮርስ ኢዝ ገነ ቢ ሃይ ኤክስፔክትድ ነው። እነሱ እየሰጠን ነው ብላችሁ ብትሉ ለምን እንደምትሰጡት ቱ ሃይ ነው የሚሉት ማለት ነው። they don't understand ምን ልታረጉ እየሞከራችሁ እንደሆነ። አሁን ብሬን ጋር አልደረሰም፣ ባዲ ውስጥ ሊኖር ይችላል። ብሬን ጋር ግን ነገርየው አልደረሰም። if you are working with ከሆሊስቲክ ዶክተር ጋር ወይም ባዮሜድ ዶክተሮች ጋር ቢሆን ኖሮ እየሰራሹ እነሱ ምንም አይሞቃቸውም ነበር ማለት ነው። አይሞቃቸውም፣ አይበርዳቸውም። that's very good ነው እንደሚሉት ከናካቴው ሌላም ነገር ከቴስት በኋላ ሊያዝሉሽ ይችላሉ ማለት ነው። ሞር በሻት የሚሰጥ ከዛ ደግሞ ልኮቨሮንን ሞር ሃይ ዶዝ ማለት ነው። ስለዚህ ዶንት ወሪ ምለው እኔ ተረጋጊ፣ ዶንት ባዘር። እየሰጠሽ እኮ ነው። ኦፍኮርስ ባይሆን ነዋ የሚገርመው። ኦኬ ባካችሁን ጂጂዬ የትኛው ቢ12 ነው ብራንድ ምናምን ያላችሁት እንደ ኮንቲኒው እንጂ ለምን እንደምታቆሚው መስቲ ነገርኩሽ እኮ አንቺ የምታረጊው የሆሊስቲክ አፕሮች ነው። ስለዚህ they don't understand እንዳልኩሽ ማለት ነው። it's water soluble so make sure the child is drinking enough water። ግን ለልጅቷ እያደረግሽ ያለሽው has nothing to do ከደሟ ጋር። እኔ አምናል ሜዲካል ዶክተር ጋይስ። እሺ እዚህ ጋር መታችሁ ደግሞ አኪዝ እንዳታረጉኝ። ሜዲካል They can still flush out through the flush out የሚሆን ነገር ነው። it can go out any extra ይወጣል ነው የሚሉት ባዮሜድ ዶክተሮች። it's B vitamin ስለዚህ ነው የሚሆነው ማለት ነው። so ስለ ቫይታሚን አሰጣጥም ስለ B12 ስለ ፎሊክ አሲድ ስለ ልኮቨሮን there is a video out there I speak autism exactly እዚህ ስሜ ላይ ተቀጥሎ እንዳለው I speak autism የሚል ዩቲዩብ ቻናል አለ። እዛ ላይ ግቡና ፕሊዝ ሰብስክራይብ አድርጉ and አዳምጡ። እዛ ላይ ሰብስክራይብ ባታደርጉም I don't really care ግን እንትን ስል ፖስት ሳረግ ይደርሳችኋል ማለት ነው። autism related የሆኑ ቶፒኮችን ዲስከስ እናደርጋለን፣ እዛ ላይ ፖስት እናደርጋለን ማለት ነው። ትጠቀማላችሁ። ብዙዎቻችሁ እየተጠቀማችሁ ስለሆነም ደስ ይለኛል። እግዚአብሔር ይባርካችሁ። እየሄዳችሁ የምታዳምጡና ልጆቻችሁን እየረዳችሁ ያላችሁ ተባረኩ። በእውነት ግዴታችሁም ነው። ግን ደግሞ we encourage you to do that because የautism journey very አሰልቺ ስለሆነ ማለት ነው። እሺ brother so I don't know ማሜ ናት ማሜ ወረድሽ sorry እኔ ናት we were talking about something else ማለት ነውና ጎይድ እንግዲህ ወንድማችንም አይገስ ወንድማችን ወይታችን ስልክ ገብቶባታል። ስለዚህ እኛ እናውራ እስቲ what is the common ችግሮችን የምንሰማው ምንድን ነው? what should we discuss እስቲ ሁላችንም ጋር የሚመጣ የተለያዩ ጥያቄዎች አሉ። ቅድም እንዳልኩት አሁን ስለ ዲቫይስ ሰዎች ያወራሉ። ስለዚህ እስቲ ጎይድ ኒኒዬ። እኔ ከብዙ የሚመጣው ጥያቄ ስለዚህ ስለ ልኮቮራን ትንሽ እንትን ይሄ ደሙን መርምሬ ሎ መጥቶብኛል። ግን ዶክተሬ ሶሪ ማይ ሃዝበንድ ኢዝ ኮፊንግ ዶክተሬ እንትን በትንሹ ጀምሪ ብሎኛል። ልጀምር ወይ ነው አንድ። ሁለተኛ ፍራት ቴስት ሳላረግ ልስጣው እሱ ነው የሚፈሩት። አዎ ስጡም ስትያቸው እኔ ስጡም እንኳን አይደለም ምክንያቱም ስላላደረኩኝ አብቱዩ ነው የምላቸው። ግን ምንድን ነው የምትመክሪያቸው እንደዚህ አይነት ልጆቹን? ፍራቴስት አሁን ብልሽ አሁን እነ ዶክተር ነፂን የሰሙ እንደዚህ ብላለች እያሉ ነው። ለእኔ ግን በጣም የከበደኝ ጥያቄ ምንድን ነው ፍራቴስት ሳላደርግ ብሰጠው ምን ይመስልሻል የሚለው ጥያቄ ነው። እኔ ፍራቴስት ሳላረግ አልሰጥም ብዬ ስለነበረ አሁን ለእነሱ ስጡ አትስጡ ማለቱ ከበደኝ። ስለዚህ ብታስረጅልኝ ይሄን ነገር። Okay, thank you, Niniye. Haniye, thank you, Nina. Tabaraki. I'm gonna add more question on that, Sabliye, before you answer. Related to this? Yes, I was there. Go ahead. So the confusion is that some moms, like የተወሰኑ እናቶች, they were saying እንዴት ነው እኔ ልጄን ሳላስ ፈራት ቴስት
ቴስት ሳላስደርግ አልጀምርም ነው የሚሉት። እንደን ሌሎኞቹ ደግሞ ፍራት ቴስት አስደርጋ ፔዲያትሪሽያኔ came up negative and ያደረጉት ደግሞ like you know by children's ነው እና እኔ ደግሞ ማቀው I don't know አንቺም ስትይ ስለሰማሁኝ የፔንሲልቬኒያው ብቻ ነው there is a specific test that they have to do for the frat test ማለት ነውና እንዴት ነው ይሄ ነገር የተለያየ ነገር አይሆንም ወይ እና there is like some months እኔ ቼክ ሳላስደርግ አልሰጥም ለኮቨርን ነው ሌሎቹ ደግሞ እኔ ደግሞ የሰማሁትኝ the reason why you have to do the testing to see if the result comes positive or negative but at the same time even if it came up negative if it is positive dosage high ስለሚሆን ነው if it is negative ደግሞ ዶሴጁን ሎወር አድርገው ስቲል ግን መውሰድ እንዳለባቸው ነው የሰማሁት ነው ያልኩትኝና በዚህ ላይ በደንብ ዲቴል እንድትገቢ ስለፈለኩ ነው ሰብልዬ ያያልዬ ዛሬ ብቻ ግን አይደለም እሺ ይሄንን ጥያቄ ለሁል ጊዜ ልጠይቀው ስላሰብኩ ነው የዛሬው ዲፈረንት ስቶሪ ነው but yeah ቆንጆ አርጋ ጠይቃሻለች Thank you guys thank you እስቲ እንሂድበት እውነትም እንሂድበት because ከዚህ በፊት በደንብ ማብራሪያ ተሰጥቶበታል there is a post if there is a mom እኔ በሞት አንገቴ ይቆረጣል ቴስት ሳላረግ ለልጄ ይሄን ነገር አልሰጥም ካለች good for you mom ነው የምለው እኔ ማለት ነው go ahead and do that because that's your child by the end of the day ማለት ነው okay that's ትክክለኛ decision ነው for you and your child ማለት ነው if you ask me personally name ብትጠይቁኝ I'm not a medical doctor by the way እዚጋ I'm just a autistic mom from what I read and what I did for my child ነው ማውራው ማለት ነው okay so if you were gonna ask me like what would I do for my child ግጥም አድርጌ እሰጠዋለሁ ለምን because I read it on the research okay guys so first of all what is the difference between pediatric and holistic approach እና ይሄ የምትሄዱበት ሬጉላር ዶክተሮቻችሁ ምንድነው ልዩነታቸው ኦኬ ከዛን ጀምር መጀመሪያ ማለት ነው ኦኬ ልዩነታቸው እነኛዎቹ ክትባት መከተብ የልጃችሁን ሃይት ቁመት መርዘም ማጠር like እንትናቸውን ቻርታቸውን whatever ምንድነው ስሙ ማይልስቶናቸውን ጠብቀው ያደጉ ነው የሚለው ነገር እሱን ነው እየለኩ በቃ they just literally that's what they do or በሽታ ካለ ምናምን እሱን አድሬስ ለማድረግ ነው እዛ ቁጭ ያሉት ማለት ነው that's it I don't know anything else they do ማለት ነው when it comes to holistic approach how the body does work ማለት ነው ሰውነታችሁ እንዴት ነው ስራ የሚሰራው individually ማለት ነው እኔ ከአንጋ አንድ አይነት ሰውነት የለንም አንድ አይነት ሜካኒዝም የለንም እያንዳንዳችን ልክ እንደ ፊንገር ቲፓችን ላይ አይደል አሻራ ልክ እንደዛ ሁላችንም የተለያየን እያንዳንዳችን when it comes to autism the same thing if you see one autistic child you see one ነው የሚባለው አይደለ so each children is different the body works differently እያንዳንዳቸው ማለት ነው okay when it comes to holistic approach that's what they see ማለት ነው what is going on in that body in that በዛ ልጅ ሰውነት ውስጥ what's going on ነው okay so እሱን ነው የሚያደርጉት ማለት ነው ልዩነታቸው እሱ ነው ስለዚህ ፔዲያትሪክ ጋር ስትሄዱና እስቲ ፎሌት ቴስት አድርጊልኝ first of all we need to know ምን ናውራውን ነገር ማወቅ አለብን guys okay ሄዳችሁ ጥያቄ ስትጠይቁ you have to educate yourself እናንተ ማታውቁ ከሆነ or ደግሞ ትንጥዬ ነገር ብቻ ይዛችሁ ወይ ደግሞ ፕሪንት አርጋችሁ ይዛችሁ ሂዱ if you have to go like ያለውን ሪሰርች ፕሪንት አርጋችሁ ተናግራችሁ ኮንቪንስ ማድረግ ባትችሉ ማለት ነው because እነኚህ ሰዎች imagine ኮንቪንስ ልታረጓቸው የምትሄዱ ሰዎች they have no idea what you're talking about ስለምን እንደምታወሩ አብዛኛዎቹ they don't know because አልተማሩማ they don't learn it in school ምናምን ላይ ምን እንደሆነ ያውቃሉ ግን ከኦቲዝም ጋር ተያያዥነቱን they have no clue okay ስለዚህ ይዛችሁ ስትሄዱ ተናግራችሁ ኮንቪንስ ማድረግ የማትችሉ ከሆነ print the research that's out there ማለት ነው and take it over there and tell them this is what I read ይሄንን ነው ያየሁት ሪሰርቹ እንደዚህ ነው የሚለው ብላችሁ ንገሯቸው ፍራት ቴስት ምን እንደሆነ እንኳን አያውቁ አብዛኛዎቹ ማለት ነው ኦኬ ስለዚህ ሄዳችሁ እነሱን ፍራት ቴስት አድርጉ ምንድነው ፍራት ቴስት ይሏቸዋል አብዛኛዎቹን ፎሌት እንላለን ማለት ነው ኦኬ ፎሌት ኦኬ B12 ኦኬ ምናቀው B12 እና ፎሌት ነው ኦኬ ምንም ችግር የለም እንመርምር ይላሉ ማለት ነው የሚመረምሩት ምናችሁን ነው ብለድ አይደለ ብለድ ድሮ ያደርጉና እዛው ብለዳችሁ ባዲ ውስጥ ያለውን ፎሌት ነው ሜዠር የሚያደርጉት ማለት ነው ኦኬ ባዲ ውስጥ ያለውን ፎሌት ነው ሜዠር የሚያደርጉት ብሬን ውስጥ አይደለም
ግን ፍራት ቴስት የሚያደርገው ምንድን ነው? ፎሌት ሪሰፕተር አንታይባዲውን ሰርች አለ የለም የሚለውን ነገር ብሎኪንግ ኦር ባይንዲንግ የሚባለውን ነገር ይሄ የአንታይባዲ ቴስት የሚደረገው በሰለብራል ፎሌት ዴፊሽንሲ አለ ወይስ የለም የሚለውን ለማወቅ ነው። which is in the brain ጭንቅላት ውስጥ ነው ያለው፣ እዛ ጋር ነው ቼክ የሚደረገው ማለት ነው። ስለዚህ እነኚህ የሚያደርጉት ቴስት ሰውነት ውስጥ ነው። እነኛኛዎቹ የሚያደርጉት ደግሞ they're doing it inside the brain ነው። ኦኬ ያንን የሚያደርጉበት የራሳቸው ሜካኒዝም ይኖራቸዋል። አንድ ፋክሊቲ ነው ያለው so far which is in Pennsylvania. I don't know if there are anywhere else. Everybody that I know does frat test is in Pennsylvania ነው የሚያደርገው ማለት ነው so far. So I don't know what Dr. Netsi thinks or what she says. I don't know. ሌሎች አሉ ወይ የሉም ወይ የማውቀው ነገር የለም so far. so የማውቀው አንድ ቦታ ነው፣ እሱም አንድ in Pennsylvania ነው ማለት ነው። ጋይስ አሁን እኮ ኦቲዝምን በተመለከተ አሁን ከኦቲዝም ጋር እኮ ይሄ ስለ ፎሌት ወደበር ስለ ልኮቨሮንም ምንም የምንለው ነገር እኮ አሁን እኮ this is ከኦቲዝም ጋር በተያዘ አይ ነው ረጅም ጊዜ ነው ሲወራበት የነበረው ምናምን፣ ግን ቴስትን በተመለከተ ምናምን it's just like a new thing አይደል? ሰው ሁሉ አሁን እየተሯሯጠ ያለው ነው። ስለዚህ ያ ላብ የሚያደርገው የነበረው just for cancer patient ጋር በተያዘ ነገር ነው አይደለ? ይሄ ስለ I don't know what test other testsም ብዙ ነገር እንደሚያደርጉ አውቃለሁ። ግቡና ኦንላይን ላይ ቼክ አድርጉት። fratnow.com ነው የሚባለው ማለት ነው ዌብሳይታቸው fratnow.com. you cannot order any frat test ላድርግ ብላችሁ እዛ ኦርደር ማድረግ አትችሉም። ላይሰንስድ የሆነ ፊዚሽያን ያስፈልጋል ያንን ቼክ ለማድረግ ማለት ነው። ኦኬ ያንን ቼክ የምታደርጉት ከሜዲካል ዶክተራችሁ ጋር የልጆቻችሁ ሐኪሞች ሳይሆኑ ከሆኑም ደግሞ አንደርስታንድ አድርገው ምን አይነት ቴስት ነው የሚደረገው ብሎ ፍራት ቴስቱን ኤግዛክትሊ ላብ የሚለኩላችሁ ከሆነ ማለት ነው ዳይሬክትሊ ከዛው ገብተው በላይሰንሳቸው አስገብተው ኦርደር የሚያደርጉላችሁ ከሆነ እሰየው ዳስል። ግን ዩ ሎካል ላብ የሚልኳችሁ ከሆነ which is like ላብ ኮርብ ሊሆን ይችላል ምናምን ኩዌስት የተለያዩ አለ። በየስቴቱ የተለያየ ላቦች አሉ። ሎካሊ ደም የምንሰጠው like በየአመቱ እየሄድን ልጆቻችን ደም እየተቀደሉ ቴስት የሚደረጉት እድገታቸውን እንትን ለማለት ማለት ነው አይደለ? እዛ ሄዳችሁ የምታስደርጉት ፍራት ቴስት is not frat test for እንትን አይደለም ማለት ነው። that's in blood ነው not in the ምንድን ነው ሲኤፍዲ አይደለም ማለት ሰለብራል ፎሌት ዴፊሽንሲ ቼክ ለማድረግ አይደለም የሚደረገው ማለት ነው እሱ። ኦኬ ስለዚህ የግዴታ you need a biomed doctor ኦኬ ሆሊስቲክ ዶክተር መሆን አለባቸው ያንን ነገር የሚያውቁት ማለት ነው። አለበለዚያ you have to explain your like whatever you know አሁን የምናወራውን የምታውቁትን ነገር ይሄንን and then you have to do ሪሰርቹን ፕሪንት አድርጋችሁ ኤክስፕሌን ማድረግ አለባችሁ ለእነኚህ ሰዎች ዳይሬክትሊ ዌብሳይቱ ላይ ገብተው እንትን እንዲሉላችሁ ማለት ነው። ኦኬ ኦርደር እንዲያደርጉላችሁ። ከዛ ቴስቱ ከመጣ በኋላስ ምን እንደሚደረገው እሱም እኮ ሌላ ታሪክ ነው። ኦኬ ልክ ይሄ ቴስት ሪዛልት ሲመጣ ወይ ፖዚቲቭ ይላል ወይ ኔጌቲቭ whatever something like that ይመጣል ማለት ነው አይደለ? ኔጌቲቭ ማለት ሪሊ ልጆቹ ሰለብራል ፎሌት ዴፊሽንሲ የላቸውም ማለት ነው አይደለም። እንደሱ አለ የሚለው ሪሰርቹ ማለት ነው። ኦኬ ሊኖርባቸው ይችላል። it could be false negative. so what do we do? false negative ከሆነ ምንድነው የምናደርገው? talk to your holistic doctor. holistic ዶክተሮቹ ሲሆኑ በሎዶዝ ይጀምራሉ። ሜቢ ላይክ ኒውሮሎጂስቶችም አሉ። ሜቢ ደግሞ ፕራይመሪ ዶክተሮችም አሉ ገና አሁን እየጀመሩ ያሉ ፕሪስክራይብ ማድረግ ማለት ነው ሎዶዝ የሆነ ሊኮቨሮን ኦርደር ማድረግ የጀመሩ። ከዛ ከ6 ወር በኋላ ሄዳችሁ እንደገና ቴስት አስደርጉ ይላል ማለት ነው ሪሰርቹን ስታነቡ that's what it says. ኦኬ ስለዚህ ኦር ደግሞ ቴስት አስደርገው ፖዚቲቭ ሲሆን እኔ ሊኮቨሮን አላዝም ይላሉ እነኚዎቹ ማለት ነው። ለምን ሊኮቨሮን ቤኔፊት ያርገው ልጁን አያድርገው አላውቅም ይላሉ ማለት ነው። ስለዚህ እሺ የኖሌጅ እዛ ጋር እጥረት ስላለ የእውቀት እጥረት ስላለ ወደው እኮ አይደለም ስላላወቁ ነው። ሲያውቁማ ያውቁታል። ታያላችሁ እኮ አሁን FDA አፕሩቭ አድርጎታል። እስቲ አሁን እሱ ፕሮሰሱ ይለቅና ከዛ በኋላ ሰብስበው I'm sure they will have some kind of meeting ይኖራል። ከዛ በኋላ እያንዳንዱ ፔዲያትሪክ እንደዚህ ማድረግ አለባችሁ ተብሎ ይነገራቸዋል። ከዛ በኋላ is gonna you will see በየኮርነሩ ላይ ፍራት ቴስት ሊኖር ይችላል ማለት ነው in the future believe it. so unless autism እግዚአብሔር ከዚህ ምድር ላይ ካላጠፋልን በቀር ማለት ነው። ኦኬ ስለዚህ it will be ለውጥ እየመጣ ይመጣል right now at this point ማለት ነው።
if I were you, if you are a mom confused like whether you know what should I give folic acid ለልጄ or B12 ለልጄ ልስጠው አልስጠው እያልሽ የምትሟገች እናት ካለሽ I'm not a medical doctor. If you are gonna ask me እኔን ብትጠይቅኝ አዎ ስጪ ነው የምልሽ። ለምን እኔ ሰጥቼ ልጄ ላይ ብዙ ኢምፕሩቭመንት ስላየው ማለት ነው። ገና ወደ ሉኮቨሮን እና ወደ ቫይታሚን B12 ሻቱ ላይ ከመግባቴ በፊት ለውጥ ስላየው ማለት ነው። ምን አይነት ለውጥ ስትሉ እያንዳንዷን ጥቃቅን ለውጥ መመዝገብ አለባችሁ። እያንዳንዷን ጥቃቅን ለውጥ ማለት አሁን ለምሳሌ የኔ ልጅ እኮ ኒዱን እና እኮ ፍላጎቱን በደንብ ነው የሚነግረኝ። ይተልስሚ በደንብ እኮ ይነግረኛል የሚፈልገውን ነገር ማለት ነው። በአብዛኛውን ነገር ይነግረኛል። ግን ላይክ ስፖንታኒየስ የሆነ ስፒች ነው የምፈልገው እኔ ላይክ ለምሳሌ